አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ በአይናችን ላይ ልንጸልይ ይገባል። አይናችን ጸበል ያስፈልገዋል። የምቀኝነትን መንፈስ አርቅልን ብለን መጸለይ ያለብን። አለበለዚያ ግን ክርስትናችን ከምቀኝነት ጋር ሆኖ ለምደነዋል። በቤተ እግዚአብሔርም በአብዛኛው በዚህ አይነት ውስብስብ የመንፈስ አደጋ ውስጥ እንገኛለን። አባት የምቀኛ አይን ይዞ ልጁን ሲያው ልጁ ላይ በጎ ዓላማ ያለው መንፈስ አያድርበትም። ምክንያቱም ያ ክፉ መንፈስ ነው የሚያርፍበት። እይታዎቹ ላይ መልካምና በጎ የሆኑ ሂደቶች እንዲኖሩ ለአይናችን ጸሎትና ሞገስ ያስፈልገዋል ማለት ነው። ስለዚህ ክፋት ከውስጥ ወደ ውጪ ሲወጣ ውጪው ላይ የምናሳርፈው ትልቅ ጉዳት ይሆናል። በዚህ ጉዳይ ላይ ቅዱስ ሉቃስ ሲናገር እንዲህ ብሏል። የሉቃስ ወንጌል ምዕራፍ 11 ቁጥር 34 ላይ የሰውነት መብራት ዓይንህ ናት። ዓይንህ ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል ይላል። የሰውነት መብራት ዓይንህ ናት ይላል። ከፀሐይ ያመጣውን እና ከእግዚአብሔርነት ጋር ያካፈለን ዓይን መለኮታዊነትን የታከለበት ነው። አንደኛ የፀሐይን ብርሃን የምንጠቀመው ከሷ ብርሃን ስለሰጠን ነው። ወደ እግዚአብሔር ስንጠጋ ደግሞ እግዚአብሔርን የምናመልከውና የምንወደው የምናፈቅረው የምንለምነው የምናማጸነው በሱ ፊትና ገጽ ዓይናችንን በሕያው ውስጥ ነፋሱ እና በእጆቹ ዳብሶ ዘር ስላደረገልን ነው። ስለዚህ የሰው ዘር ዛሬ ግን ከዚህ ሁኔታ ተዛብቷል እና ሲነግረን ቅዱስ ቃሉ ምን አለ? ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል ይላል። ዓይንህ ታማሚ ዓይን ታማሚ ህማም ይለዋል ግዕዙ። ታማሚ ከሆነ እንግዲህ በሽተኛ ዓይን ማለት ነው። በሽተኛ ዓይን በሚያይበት ጊዜ የምትታለብ ላም ትነጥፋለች። የሚገርም ነው። የምታጠባ ጥጃዋ ይቀነጭራል። የሚወፍር እና የሚያድግ እንቦሳ ገጸ ባህሪው በዓይን ብቻ ይለወጣል። ሳሩ ሞልቶ የሚበላው ሞልቶ ሁሉ ነገር እያለ የወፈረው በሬ በዓይን ይበላል። መናፍስቱን በሚመለከት ደረጃ ያለው ኑሮ ከዲያብሎሳዊ ጋር ከተያዘ ምንም አይልህም። ያም በክፉ መንፈስ ግብር ክፉውን ለክፉ ስለሆነ ግን በእውነተኛው ሕይወትና በበረከት በኩል ያለውን ነገር እንዳታይ የሚከላከል ጠላት ታማሚ ዓይን ናት። ምንድነው? ታውለፍ ረፍ በስላሴ ይዣለሁ። ረፍ በድንግል ማርያም እንዴ ተንበርከክሽ። ምንድነው? በሕፃንነት የገባሁ ነኝ። በ40 ቀን የገባሁ በጸበል የገባሁ ነኝ። በሕፃንነት ነው የገባው? ምንድነው? መተት ነኝ። በሕፃንነት ነው? በ40 ቀን የገባሁት። በ40 ቀን? በተወለደ በ40 ቀን የገባሁት። ምን አድርገህ ተብለህ ነው? አሳብደው ግዴለው አብሬው አንገራተው ዜሮ ነው። አይምሮ ምንም የለም። ቆይ ገና እኮ የ40 ቀን ሕፃን ነው። በ40 ቀን ነው እድሉን የምናነበው። በ40 ቀን ነው የምናነበው። እድሉን ያነበባችሁት በ40 ቀኑ ነው? በ40 ቀን ነው። ማሮጥ ነው፣ ማንከርከል ነው። ከቤተሰብ ዜሮ ነው። ቤተሰብ ምንም የለም። ቤተሰብ እንደሞተ ነው የሚያውቀው። ቤተሰብ ማንም የሚያውቀው ቤተሰብ። እሺ ለምንድን ነው ልብሱን ያስወለቃችሁት? አሳብደው እንደዚህ ራቁት ሆኖ ነው? አዲስ አበባ ተገባ 8 ዓመት ከምናምን ሞላው። አንድ ብር ጊዜ የለም። አንድ ብር ልጁን እብድ ብላስመስለው በቁሙ እብድ። እሺ በቃ በቁሙ ሙት ነው የሚያስመስለው። በቁሙ ሙት። ጨርቁን እንደዚህ ጥሎ ራቁቱን እብድ ሆኖ እንዲቀር ነው? ራቁቱን አዲስ አበባ ያስገባ ነው። ግን አውቃለሁ አዲስ አበባ ገብቶ በቃ ራቁቱን ነው የገባው። ራቁቱን ነው ራቁቱን። ወይ ጉድ! በ40 ቀን ምንም የማያገጻለች እድል አንብበው እድል ወስደው አነበብን። ግጥም አድርገን እድል አነበብን። በቃ መቸብቸብ ነው እድሉ መቸብቸብ። ትናንት ሸኝተህ ለታለ ትናንትና በቃ በ40 ቀን አነበብን ገባን። በቃ መቸብቸብ ነው። እኛ በጻፍ ብቻ ነው። በቃ ዜሮ ነው። አንድ
አይምሮ ምንም አይምሮ አይሰራም። ሙት ነው በቃ ሙት። ሰው እንደዚህ ታዩ ራሱ ጓደኞች አብረው ያሉት ጓደኞች ራሱ በቃ ይሸሻል። መንገድ ለቆ ነው የሚሄደው። ማንም መጨረሻ ለኛ ሸምና ሲይዘዋለን በቃ የለም። ራሱን አንድ ቀን ራሱን ያቀም አንድ ቀን እንኳን ለአንድ ሰከንድ ራሱን ያቀም በቃ እኛ ነን መቶ የምናንቀሳቀሰው እኛ ነን እስካሁን ድረስ። ወይ ጉድ! እሺ ተዘጋጅ በስላሴ ስም በልጥራ፣ በስላሴ ስም፣ በኃያሉ በመድኃኒዓለም ስም። ሴት አይነጥላለሁ። በእናቱ ሴት አይነጥላለሽ? ከእናቴ መጣች። ነይ እስኪ ምንድነው የምታረጊው? እኔ ስጋ ለበስ ነኝ። እገናኘዋለሁ ሌሊት እየመጣሽ ትገናኘዋለሽ? እገናኘዋለሁ። በምንድን ነው የምትመሰዩ? በቃ የሆነ በቃ ሙት አስመስዬ ሙት መስዬ ነው የምገናኘው። ሙት መስዬ። ስንት ጊዜ ነው ከሱ ጋር እንዲህ ስታረጊው? አብሬ ተወለድኩት። አብሬ። ስንት አመቱ ነው ልጁ? 28 አመት ሙሉ አብረሽ? 28 አመቱ ነው። አንድ ነገር የለውም። አንዲት ነገር በቃ ዜሮ ነው። እንዲያገባም አትፈልጊም? ሊያገባ አልፈልግም። አልፈልግም። ሚስት ሆነሽ ተቀምጠሻል? አብሬ እንቀምጠው። ማብረር ነው በቃ ማብረር በሰኩንድ ነገር ካሰበ በቃ አብረው ነው ማብረር ነው በቃ መሄድ ነው ማብረር ነው በቃ። ይገርምና እሺ ተዘጋጅ። አንቺን በስላሴ ስም ተዘጋጅ። በስላሴ ስም፣ በመድኃኒዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በመጥምቁ ዮሐንስ ስም፣ በሰማዕቱ በቅዱስ መርቆሬዎስ ስም በ40 ቀን በእድሉ የገባው መተት እድሉ እኮ እሱ ነው። የምበላበት እድል እኮ ነው። እድል ነው። የራሱ እድል እኮ የእሱ አይደለም። እኛ ነን የምንጠቀመው እስካሁን። እግዚአብሔር የሰጠው እኮ ለሱ እኛ ነን የምንጠቀመው እስካሁን። ለሱ ቢሰጠውም እኛ ነን የምንጠቀምበት እስካሁን። ከዚህ በኋላ ደግሞ እሱ ነው የሚጠቀመው እድሉ። የእድል መተት ሴት አይነጠላ ከደሙ ከሰውነቱ ለቀን ወጥተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል 7 የጮህ እናውጣ አንድ ላይ ቶሎ በል። 1 2 3 4 5 6 በል። የመጨረሻ ገንዝ እናሄድ። ቅዱስ ገብርኤል ሲኦል ያወርዳችሁ። እግዚአብሔር የተመሰገነ። መንበርከክ ራሱ እኮ ቅጣት ነው። ለዛ ነው የሰው ዕድል እየወሰዳችሁ ና እስኪ ና ኧረ ቆይ ና ቆይ ና ወደዚህ። ደህና ነህ? ደህና ነኝ አባት። የት ነበርክ? እኔ ክፍለ ሀገር እንደነበርኩ ነው የማውቀው። ክፍለ ሀገር። ልብስ ማን ነው ያወለቀው? እኔ እንጃ። እስኪ አምጣ ልብሱ። ያንተ ልብስ አይደል? ልብስን ጨርቅን እንዲያውልቀ አብደቅር ተንከራተት ተብሎ የተደገመ መተት ነው። መቼም ዝም ብሎን አይደል የሚያዞር የሚያንከራተት። ክፍለ ሀገር እንደነበርኩ ነው የማውቀው አባ። ክፍለ ሀገር እንደነበርኩ ነው የማውቀው። ይሄ ልብስ ነው ጨርቅን ጣል እበድ ተብሎ የተደረገበት መተት ነው። አይዞህ በል ልብስ ልበስ። መብራን የመጨረሻ ታርግልህ በሉት። በቤታችንን አመስግኑልኝ ብሏል። አመስግኑለት። ገበሬ ስራ ቀንቼ ነው። 2 ጥማድ ያለው እንዳክሱስ ያርሳል ልጁ። ተንኮል ምቀኝነት አያውቅም። 4 ሰዓት ይሰራል ልጁ። ምንም አያውቅም። እሺ አነጋገር ታዲያ ቀደሙብኝ ወንድሞቹ። አግኝቼ ነበር በውሉ። በምኑ ገባ? ሳርስ በእርሻው በስራው ምቀኝነት ይረሳ። ታዲያ ምን ችግር አለ? አግኝቼው ነበር ታዲያ አመለጠኝ። እሱ ወደዚህ ስመጣ የጉድ በሬውን 4 በሬ ያለው አንደኛው በሬ ውሃ ስጠጣ አሰበርኩበት። ታልኮ ወንድም ነው? አዎ ወንድሜ ነው። ገበሬ ነው? አዎ ገበሬ ነው። ያው እንግዲህ በእርሻው ነው የተመተተበት። ሮብ ዕለት ጠዋት በሬውን ሰበረበት። እግሩን ነው የሰበረው? አዎ
እግሩን ሰበረው እንዳይመጣ ሊያደርገው ማለት ነው። ከዛ ናለው መጣ። በሬው ምን አረክበት? ቀናውት። በሮቹ ሁለት አንድ ጥማድ አንድ መልክ ናቸው። አንድ ጥማድ አንድ መልክ ናቸው። ቀንቼ ነው በቃ ተመተትከው? አዎ ቀንቼ ነው። ሁለቱም ነጭ ናቸው። ወንድሙ አረብ ሀገር አለው። እኔም በለጠኝ ብዬ ነው እንደዚህ ያደረኩ። ልጁ ምቀኝነት አያውቅም። አይ ሽምግልናው አይ ስራው እዳ። ሽምግልናው ደግሞ እንዴት ነው? ሽምግልና ሰው ስጣላ ያስታርቃል። እሺ ገንዘብ ብድር ብሰጥ ወለድ አይበላም። ዘር ብሰጥ ከሰው አይወዝም። የሰው ጉልበት አይፈልግም። አይ ልጅ አመለጠኝ ለቀት ሄደለት ድማው እዳለሁ። 3 ጊዜ አንድ በሬ አሰበርኩበት። ወደ ደህንነት ለቃለሁ ብዬ ነበር። እሱ አይደይም። አሁንም ከወንድሞቹ ተገናኝቷል። አመለጠኝ። የት ሀገር ነው የመጣው? ከየት ሀገር ነው? ጅሩ። ከጅሩ ነው። መተቱም የተሰራ ቤት ነው። ቶግለት 5000 ብር ከፍዬ ያዘረጉበት ገበሬ 5000 ብር። አዎ አይ ገበሬው እዳ እንዴት ነው የሚያርሰው? እስቲ ያሳየ። እዳ ሱሪውን ሰብስቦ ለግኖ ይው ከዚህ እንደው አንድ ማዳበራ ማዶ ያደርሳል። አይ ገበሬ እስቲና ሲነዳስ በሮቹን እንዴት ነው? በሮች ሲነዳ እንደዚህ ጎንበስ ብሎ እንደዚህ በቃ እንደዚህ ቀና ሳይል ጎበዝ ገበሬ ነው። አይባልማ። እንዴት አይባልም? አደሙ ወንድሞቹ አግኝቼ ነበር። በሁሉ ያገኙ እና በልሽ ድሃ ልታረገው ነበረ ወይስ እንዴት ልታረግ? ድሃ ለማድረግ ከወንድሞቹ አጣልቼ ለመና ይሂድ በሮቹን ከእጁ አውጥቼ ከቤተሰቡ ልጅ አለው ልጥራለህ እንደ እዚሁ ነው ያለው። የት አለ ልጁ? እዚሁ ነው ያለው። ልጥራለህ? አዎ ጥራው። ጥራው እዳ የእሱም መሳይ 10 ልጅ ተማረ፣ መኪና ይነዳል፣ ነገ ይቀድማናል ብዬ ነው እንደዚህ የሰራውለት። ልጁም እቤት እንዳይኖር አድርገውታል። ልጁ አሁን መንዲዳ ነው የሚኖረው። ልጁ ራሱ ከቤት እንዳይኖር ተመልከት። ልጁ የዚህ ተከታይ አለ። 6 ልጆች ወንዶች አሉት። ምን እሱ ቀበሌ ከሄደ ዳኝነት ያውቃል ልጁ። 55 ቆርቆሮ ፎቅ ሰራ። እንዴ በለጠኛ እንዴ 55 ቆርቆሮ። አዎ እህል ይሸጣል። ብር ወንድሙ አረብ ሀገር ነው ያለው፣ ይልክለታል። ልጆቹን አስተምሯል። ዳኝነት 24 ዓመት ሰራ። የምን ዳኝነት? ቀበሌ አሳራቂም ነው ዳኛም ነው የቀበሌ። አዎ እሺ። አይ ሽምግልናው ምን እያረከው ነበር እሱ? ልጁን ነው እዳ ልጁን ተውባ ቀልብ ሰርቃለሁ። ያብድ ያለበት ነቁብኝ፣ ወንድሞቹ ነቁብኝ። አስተኛለሁ፣ ከሰው አጣላለሁ። አመለጠኝ ለትንሽ ቀን ለ2 ቀን አመለጠኝ። ይቆጫል እንዴ ታዲያ? እንዴ ለምን አይቆጨኝም እንዴ? እንዴ ልጁን ተመልከት እንጂ ገና በአሁኑ እድሜ ይህንን ልጅ አግኝቶ እንዴ ለምን አይቆጨኝም? ይቆጨኛል። ይሄ እና ምን ይሁን ታዲያ? ልጁን አስተምረዋል። ወንድሞች አሉኝ ይላል። በቃ ቀበሌ ስወር ፈራጅ እሱ ነው። አግኝቼው ነበር አመለጠኝ። እንግዲህ ታችኛው መንደርም እንደዚህ ነው። ይኸውልህ እንግዲህ አሁን ማየት ያለብን አሁን ገበሬ መሆኑ ብቻ አይደለም። ታችኛው ያለው ህብረተሰብ ክፍልም እንዲህ አይነት ነው። እድላቸው ጠፍቶባቸው የሰው እድል የሚያጠፉ፣ ጊዜ ጨልሞባቸው የሰውን ጊዜ የሚያጨልሙ ምቀኞች ተወልደዋል። በጣም ብዙ ምቀኞች። እንግዲህ ገጠሩ እንዲህ ከሆነ ከተማው ደግሞ እንዴት የሚብስ እንደሆነ በዚህ ነው ማወቅ የሚቻለው። በእርሻው ክፍል ውስጥ እንዲህ አይነት ካለ በዚህ በመንደር ውስጥ ደግሞ እንዴት ጉድ እንደሆነ መገንዘብ አያስቸግረንም። ስንት ናችሁ ሰይጣኖች? አሁን 4 ሰይጣን። ምን እያረከው ነው? ታጠጣዋለህ ወይስ ታበሳጨዋለህ? አንተ ከገባሃል በኋላ ባህሪውን እንዴት ለወጥከው? አጠጣለሁ። እኔ ጭራሽ የቀናሁት እርሻ ላይ ነው የቀናሁት። አንደኛው እሱ ነው። አረቄ ስጠጣ ጠጣለሁ፣ አስጠጣለሁ። 3ኛ ሽምግልና ያቃል። እሱን አፉን አሳትቼ እኔ ልግባበት ብዬ እንደዚሁ ነው። በጠንቋይ ነው የተመተተከው? በደብተራ ነው? በጠንቋይ በስንት ብር? በ5000 ብር ብያለሁ። መዘጄ ነው ያዘርኩበት። 5000 ብር ገበሬ ካለው ታዲያ ምን 24 ሰዓት እሰራለ። 24 ሰዓት ማለት እኮ ሰው ይደክማል። ልጁ አይደክም ሲሰራ። ውቃውን ሲወቃ ልብሱን ቁጭ አድርጎ እንጀራ አይበላም፣ ውሃ አይጠጣም። ደሙን ጠጥቻለሁ። እህል አለው፣ በግ አለው፣ ላም አለው። ቀናት ነዋ እንዴት ሊሆን
የ5,000 ብር ሳንሰው ነው። እንደውም ባላው ጨምራለሁ ብዬ ነበር። 5,000 ብር ጨምሬ። አሃ ምን ሲሆን ሲሞት? አዎ ነው አገር ስለቅ። አገር ስለቅ እንደዛው ነው ሐሳቤ። የተዋዋላችሁት በ10,000 ብር ነው? አዎ አዎ። ጉድ ነው እንዴ! አመለጠኝ። ለሁለት ቀን አመለጠኝ። ያለው ወንድሙ እንደው እንዴት ያለ ጦንቃይ ነው መሰለኝ እሱ። እንዴ አመለጠኝ። አግኝቼው ነበር በውል። ምን ልታረገው? ሰው ግደል እስር ቤት አስገባለሁ እያልኩ። ልጁ ጸባዩ ደግሞ ምን መሰለ? ስጠጣ ነው ሰው ምነካ እንጂ ስጋ ብትበላ አይናገርም። ብር ብሰጥ በወለድ ብር ዘር ብሰጥ ለድሃ ይዘራል ይሆናል። ከብት ስሰጥ አይጠይቅም። ስንት ከብቶች አሉት? 3 ጥማድ በሬ አሉት፣ 2 ላሞች፣ 20 በግ፣ 4 አህዮች፣ 1 ፈረስ አለ። በአሁኑ እድሜ ማለት ነው። ስንት ልጅ ያስተምራል ብትል 6 ልጅ ያስተምራል በስርዓት። ታዲያ ይሄ ወይኔ አወለጠኝ። እርሻው ስታይ ላሳይህ ሄዳ አትባልማ። ይገርማል። ጨሌ መንፈስም ቤት አለ። አሁን በሮቹ ሲሄዱ ደግሞ እሱ ምን ገበሬ ነው እንዴ? እሱ ራሱ ፈረንጅ ማለት ትችላለህ። እሺ ና በቃሽ። አሁን ተዘጋጅ። ጨሌው ሴት አለ። ጨሌ ቤት ነች። የምን ጨሌ ነው ደግሞ? የአቴ ጨሌ። የአቱ ጨሌ? አዎ። ተመልከት፣ ቁጣ ከሰውነት ውስጥ። እሺ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ኡራኤል ስም ወደ ሲኦል እንገባለን። በርሶን እንገባለን። ወደ ሰባት ጩኸት ነው። ማጋ ነው መጣ ነው ወርቀ ጉድ ማን መሹ ነኝ። መሹማ መሹ ንጉሱ ነኝ። መሹ ንጉሱ። የት ነው የምትኖረው? መንዲዳ ነኝ። መንዲዳ? አዎ። ገበሬ ነው? ገበሬ ነኝ። ጥሩ ገበሬ ነው ብለው መተቱብህ በ5,000 ብር። አዎ። ወይ ጉድ! እንደ ይገርማል አባ። በርታ። አንተም ደግሞ ጸሎት አታደርስም? እሺ አደርሳለሁ። እዛ ቤት ያለውን ጨሌ አውጣ፣ ይዘህ ትመጣለህ። እሺ። ማንበብ ትችላለህ? አዎ እችላለሁ። አማርኛ እችላለሁ። ትንሽ አነባለሁ። መጽሐፍ ማለት ነው አይደለ? አዎ። በቃ ጸሎት መጽሐፍ ግዛ። ዝም ብሎ ማረስ ብቻ ሳይሆን መጸለይም አስፈላጊ ነው። እሺ። መስገድ ጠዋት 21 ማታ 21 ሁል ጊዜ ስገድ። እሺ። እንዳታቋርጥ። እሺ። በል በርታ። እሺ። አንተ ነህ ይዘህ የመጣኸው? አዎ እኔ ነኝ ይዤ የመጣሁት። ኖርዌይ ያለ ወንድማችን ደወለለት። እኔም ማክሰኞ ደወልኩ። አሁን እንዳወራው ነው። በሬውን ሰበረበት። ሊቀር ነበረ። በሬ ምን ሰበረው? በሬ ዝም ብሎ ነው ውሃ ለመጣጣት ሲሄዱ ልጆቹ በሬ ነው የሰበረት አሉኝ። በቃ እንደዚሁ ስብሩ ነው ያገኙት። እንዳትመጣ እኮ ነው። ወደዚህ እንዳትመጣ። ድኛለሁ አባ፣ ድኛለሁ እኮ። አይዞህ በርታ። ድኛለሁ። አረቄ አትጠጣ ታዲያ። እሺ። ድኛለሁ። ጸሎት አድርጉልኝ፣ እናንተም ጸሎት አድርጉልኝ። አይዞህ በርታ። ስንት በሮች አሉ? 4 በሮች አሉ። ጎበዝ ገበሬ ነው? አዎ። ቀርቼ ነበር አባኩ። ትቼ ነበር ግብርናው። አዎ ትቼ ነበር። እሻውን ትተህ ነበር? አሁን ማርሳለሁ። ኧረ ካልቶም ኧረ ገና አሁን ገዝቼ ነው ማርሰው። እንዲህ አዲስ አበባ ነው ለካ የመጣሁት። መንዲዳ መሰለኝ እኮ አባ። እንዲህ አዲስ አበባ ነው ለካ። ፎቅ ቤት አለው። ኧረ አዲስ አበባ ነኝ ያለው ለካ። የት ያለ መሰለህ? አሁን መንዲዳ መሰለኝ ቅድም ያለው ያለ መሰለህ? እስቲ በደንብ የአዲስ አበባ ነው አሁን ያለው። እሺ። ጨሌውን አውጣ። ከዛ ከቤት ይዘህ ነው መምጣት ያለው። ረንትቻ እና ጨሌን ማክበር አልወድም። ስራ ብቻ ነው የምወደው። ያው ደግሞ ስራ ወደደ ብለው እኮ አሰሩ በ5,000 ብር። ጸሎት አድርጉልኝ። ኃይለ ሚካኤል ነኝ። የስም ክርስትና። አረቄ አትጠጣታለህ፣ አይንህን ያደክመዋል። እሺ። በደንብ የምትጠጣ ይመስላል አሁን። እርቅ ከሄድኩ በደንብ ጠጣለሁ። ሰውም ጋብዛለሁ። 1,000 ብር ካሱ ጨርሼ ነው የምገባው።
አረቄ? አዎ። በስመ አብ። ስንት ጠርሙስ ነው ማለት ነው? በሽብር ይህንን ሁሉ ሰው ባገኝነ ስጋ ማለት ዳቦን ብኖር አበላለሁ። ችግር የለብኝም። በቃ ሽብር ጨርሰ መግባት። አዎ እንደዛ ነው። እኔ ለሰው በጣም ተንኮል አልሰራም። ዘር ብሰጥ ወለድ አልበላም። ገንዘብ ብሰጥ ወለድ አልበላም። እንደዚሁ ገንዘቤን ነው የምወስደው። ተቸከረው ሰጥተህ ያው ገንዘብህን መለስልህ። አዎ እንደዚህ ነው እንጂ ሌላ እኔ ከሰው አትጣላም? አልጣላም። መንፈሱ እኮ እስከ ቅዳሜ ቢቆይ ሰው አስገድለው ነበር አለ እኮ። ጨንቆኛል በጣም በሬን ተሰበረብኝ ጊዜ እንደዛ ነው የተጨነኩት። አሁን ድኛለሁ። አባ ኖሩልኝ፣ ዳንኩ እኮ አሁን። አይዞህ ምስጋናው አቀረብኩ 3 ጊዜ። ምስጋናው አቀረብኩ 3 ጊዜ። አይዞህ በል በርታ። ሄድ በል